ለረጅም ጊዜ ግንኙነት ባለማድረግ የብልት መጠናችን ይቀንሳል የሚሉ ወንዶች ኮመንት ላይ ማያለው ህክምናም ሲመጡ የሚጠይቁኝ ወንዶች አሉ። የእውነት ረጅም ጊዜ ግንኙነት የማታደርጉ ወንዶች የብልት መጠናችሁ ይቀንሳሉ የሚለውን ዛሬ መልስላችኋለሁ። የብልት መጠን የሚቀንስባቸው የተለያየ ምክንያቶች እንዳሉ ሆነው ግንኙነት የማያደርጉ ወንዶች ላይም የብልት መጠናቸው ሊቀንስ ይችላል። ይሄ ግን የሚሆነው እነዛ ወንዶች ወይ የጠዋት ጠዋት ወይ የሌሊት የብልት ዝግጁነት በራሱ የሚኖረው ማይኖራቸው ከሆነ ብቻ ነው። ይህም ሊያጋጥማቸው የሚችለው የስንፈተ ወሲብ ከምንለው አንደኛው የብልት ዝግጁነት ማጣት ከገጠማቸው ብቻ ነው። ነገር ግን ግንኙነት ማያደርጉ ወንዶች ሆነው ጠዋት ላይ ያለ ወይም በተለያየ ሰዓት ላይ የሚኖር የብልት ዝግጁነት ያላቸው ወንዶች የብልት መጠናቸው አይቀንስም። ነገር ግን በተለያየ ምክንያት የብልት ዝግጁነት ማጣታቸው ብልት በራሱም ሆነ ወይም ለግንኙነት በሚያስፈልግ ጊዜ ዝግጁ በማይሆንበት ጊዜ ረዘም ያለ ጊዜ ቆይታ ከሆነ የብልት ጡንቻዎች በቂ የሆነ የደም ፍሰት ስለማያገኙ ያላቸውን የመለጠጥ አቅም እየቀነሱና ጡንቻቸውን መጠኑን እየቀነሰ በመሄድ የብልት መጠናቸው ሊቀንስ ይችላል። ብልታችንን መርፌ መወጋት አያስፈራም ወይ የሚሉ ተደጋጋሚ ጥያቄዎች ይደርሱኛል። የብልት መርፌ መወጋት ህክምና የሚያስፈልጋቸው ወንዶች የትኞቹ ናቸው የሚለውን ነግራቸዋለሁ። የብልት ዝግጁነት ማጣት አጋጥሟቸው ወንዶች በሚዋጡ መድኃኒቶች በቂ የሚባል ለውጥ ከሌላቸው ወደ ፒአርፒ ህክምና እንሄዳለን ማለት ነው። ያ ፒአርፒ ህክምና ደግሞ የሚሰጠው አንደኛ ለዚህ ጉዳይ በሰለጠነ ሐኪም ነው። ሁለተኛ የህክምና በሚሰጥበት ጊዜ የሚሰጥ ማደንዘዣ ስላለ ብልት አካባቢ የተለየ የሚሰማችሁ ህመም ስሜት አይኖርም። ሌላው የራሳችሁ ደም ስለሆነ ወደ እናንተ መልሶ የሚወጋው የተለየ የሚፈጥረው የአለርጂክ ሪያክሽን አይኖራችሁም ማለት ነው። ስለዚህ የፒአርፒ ህክምና በዋነኝነት የሚጠቅመው የብልት ዝግጁነትን እንዲጨምር ለማድረግ ነው። ያም ሜካኒዝሙ ምንድነው? እዛ አካባቢ የተጎዱ ቲሾቹን እንደገና እንዲያገግሙ የደም ስሮች ላይ ያለውን ጉዳት ለመቀነስና አዳዲስ የደም ስሮች በማምረት የብልት የጡንቻዎችን የደም ፍሰት በመጨመር የብልት ዝግጁነት እንዲኖራቸው የሚረዳ የህክምና አይነት ነው ማለት ነው። ስለዚህ ፒአርፒን በሰለጠነ ሐኪም ስለምትወስዱት የሚያስፈራ የህክምና አይነት አይደለም። ሌላኛው የብልት መጠናችሁን የሚቀንሰው ነገር እድሜ ነው። እድሜያችሁ ከፍ እያለ በሄደ ቁጥር የነበረው የብልት መጠን አይቀጥልም። የመለጠጥ አቅሙ የሰውነት እየቀነሰ ስለሚመጣ የብልት ጡንቻ ላይም የመጠን መቀነስ ሊያጋጥማችሁ ይችላል። ሌላው የህይወት ልምምዶቻችሁ በተለይ አልኮል እና ሲጋራ የምትጠቀሙ ወንዶች የደም ዝውውሩን ስለሚያስተጓጉሉት የብልት መጠናችሁ እየቀነሰ ይሄዳል። ሌላኛው ደግሞ ፔሮኒስ ዲዚዝ የምንለው ወይም ከጊዜ በኋላ የመጣ የብልት መጣመም የሚያጋጥማቸው ወንዶች የብልት መጠናቸው ሊያንስ ይችላል። በተጨማሪ ተጓዳኝ ህመም ያለባቸው ወንዶች ለምሳሌ እንደ ስኳር፣ ግፊት ሆነው ጥሩ ቁጥጥር የሌለው ወይም መድኃኒት የማይወስዱ ወንዶች በሚሆኑበት ጊዜ የብልት መጠናቸው እያነሰ ይሄዳል። ብዙ ሰው ችላ የሚለው ደግሞ የሰውነት ክብደት መጨመር ነው። ወደ አካባቢ ያለ የስብ ክምችት ከፍ ሲል ወይም ከእምብርት በታች ያለ ፒቢክ ፋት ከፍ በሚልበት ጊዜ ብልትን ወደ ውስጥ የመቅበር አቅምና ብልት ደግሞ ያነሰ መስሎ እንዲታያችሁ ሊያደርግ ይችላል። ስለዚህ የብልት መጠናችሁ ከብልት ዝግጁነት ማጣት ጋር በተገናኘ መጠኑ እየቀነሰ ከመጣ የብልት የደም ስሮችን ሊጨምሩ የሚችሉ መድኃኒቶችን ቀን በቀን በሚወሰድ ደረጃ ሐኪምን በማማከር በመውሰድ የብልት ጡንቻዎች በቂ የደም ዝውውር እንዲያገኙ ማድረግ ያስፈልጋቸዋል። በማንኛውም የስንፈተ ወሲብ ዙሪያ ህክምና የምትፈልጉ ሰዎች ባዮ ላይ ባለው ስልክ ቀጠሮ ማስያዝ ትችላላችሁ። እኔ ዶክተር አዲስ ጸጋሽ መልስ እባላለሁ። ሴክሹዋል ሄልዝ ቴራፒስት ነኝ። እንደዚህ በግንኙነት ሰዓት ቶሎ የምትጨርሱ ወንዶች ሁለት በቤታችሁ ማድረግ የምትችሏቸው በጣም ቀላል የሆኑ መንገዶች አሉ። ምክንያቱም አብዛኞቻችሁ ይሄ ችግር የሚያጋጥማችሁ ሳይኮጀኒክ ወይም ደግሞ ከስነ ልቦና ከጭንቀት ጋር የተያያዘ ስለሆነ ማለት ነው። እነኝህን ቢሄቪየራል ቴራፒዎች ከመድኃኒቶች ጎን ለጎን የምናዛቸው ወይም ደግሞ የምንመክራችሁ ሲሆን እናንተ በቤታችሁ ሞክራችሁ ለውጥ ካገኛችሁበት አሪፍ እንዲሆንላችሁ ልንገራችሁ። የመጀመሪያው የብልታችሁ የአንገቱ ክፍል ላይ ልክ ልትጨርሱ አካባቢ ስትቃረቡ እንደዚህ አወጣችሁ ጫፉን መያዝ ነው የሚኖርባችሁ። ይሄም የወንድ የዘር ፈሳሻችሁ ወደ ውጭ እንዳይወጣና ውስጥ ላይ ቀርቶ እናንተም የመቆየትና የመዘግየት አቅም እየጨመረ እንዲመጣ ይረዳችኋል። ሁለተኛው ደግሞ ግንኙነት እያደረጋችሁ ወደ መጨረሻ አካባቢ ስትቃረቡ ሰውነታችሁ የመጋገል ወይም ደግሞ መቆጣጠር የሚያቅታችሁ ሰዓት ላይ ታቆሙና 20-30 ሰከንድ ትጠብቁታላችሁ። ሰውነታችሁ ሲቀዘቅዝ እንደገና መልሳችሁ ትቀጥላላችሁ ማለት ነው። በዚህም ሰውነታችሁ መቆየትን እየተለማመደ እንዲመጣ ይረዳዋል። ቶሎ የመጨረሱ ሁኔታው ከመጨናነቅ ወይም ደግሞ ከውጥረት ጋር የመጣ ከሆነ በጣም ይረዳችኋል። ለተጨማሪ ማንኛውም ስንፈተ ወሲብ ህክምና የምትፈልጉ ከሆነ ባይሉ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት።
የሁላችሁ ወንዶች ትንሽዬ ብልት እንዲኖራቸው ከሚያደርጉ ምክንያቶች አንዱ ምን መሰላችሁ? በወንዶች ህፃናት በነበሩበት ሰዓት ከልክ በላይ ወፍራም፣ በተለይ ደግሞ ይህ ጉርምስና እድሜ ላይ ሲደርሱ ከልክ በላይ ኦቤስ፣ ከልክ በላይ ውፍረት ከነበራቸው ብልታቸው በጣም ትንሽ የመሆን እድሉም ከፍተኛ ነው። በተደረገውም ጥናት መሰረት እንደዛ ነው። ብልታቸው በጣም ትንሽ የሚሆኑ ህፃናት በእድሜያቸው በጉርምስና አካባቢ ላይ በጣም ከልክ በላይ ወፍራም የነበሩ ህፃናቶች ናቸው። ምክንያቱ ደግሞ ያ ምን መሰላችሁ? በዛ ጊዜ በጉርምስና እድሜያቸው ላይ የሚመነጨው ሆርሞን ቢመነጭም እንኳን በውፍረታቸው ምክንያት ስራውን በስትክክል እንዳይሰራ ያደርገዋል። እዛ አካባቢ ያሉትን ማሳደግ ያለበትን የሰውነት አካላቸውን ውፍረቱ ስለሚይዘው ሆርሞናቸው በትክክል አይሰራም ማለት ነው። በዚህ ምክንያት ከልክ በላይ ወፍራም የነበሩ ህፃናቶች በጉርምስና እድሜያቸው ላይ ልጆች ከልክ በላይ ወፍራም የነበሩ ልጆች ብልታቸው ትንሽ ነው የሚሆነው ማለት ነው። ስለዚህ ቤተሰብ ይሄንን መቆጣጠር አለባችሁ። የውፍረታቸውን የሰውነታቸውን ሁኔታ መቆጣጠር አለባችሁ። ምክንያቱም የብልት ማነስ ያን ያክል ችግር የሚያመጣ ነገር ባይሆንም ግን በስነ ልቦና ላይ በቃ ወንዶች እኔ እንዴት እንደተነገሩ አላውቅም፣ ብልት ትንሽ መሆን ግንኙነት ላይ ችግር አለው ብለው ነው የሚያምኑት እና ስነ ልቦናቸው ላይ ትልቅ ጫና ያመጣባቸዋል። ስለሆነ ቢያንስ እሱን ለመከላከል ያክል ቼክ አርጉ የሰውነታቸው ክብደት ምን ያክል እንደሆነ። በጣም እየጨመረ ደግሞ ለመቆጣጠር መሞከር አለባችሁ። ቤተሰብ ይሄንን ቢከታተል ጥሩ ነው። ባሎቻችሁን ለማስደሰት ስትሉ ኦርጋዝም ፌክ የምታደርጉ ሴቶች እረፉ። ምክንያቱም እናንተ እንደዚህ በምታደርጉበት ጊዜ አንደኛ ባልየው ልክ ስራ የሰራ ስለሚመስለው የተሳሳተ ቴክኒኩን ይቀጥልበታል። ሁለተኛ ደግሞ ከቴክኒክ ስህተት ነው ወይስ እናንተ ኦርጋዝም ችግር አለባችሁ የሚለው እንዳይታወቅ ያደርጋል። ስለዚህ እርስ በርሳችሁ ማውራት የግድ ይጠበቅባችኋል። የምትፈልጉትን የሚያስደስታችሁን ማድረግ ያለበትን ነገር ንገሩት። እናንተም ደግሞ በስነ ስርዓት ሴቷ የምርም እየተደሰተች ነው ወይስ ፌክ እያደረገች ነው የሚለውን ነገር መለየት መቻል ይኖርባችኋል ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ። ባይ ግንኙነት ከማድረጋችን በፊት የወሲብ ፊልም ማየት ይጠቅመናል ወይ ብላችሁ ብዙ ሰዎች ትጠይቆኛላችሁ። በግንኙነት ለመጣጣም ጊዜ ይፈልጋል። ባለቤት ምን እንደምትወድ ባለቤትሽ ምን እንደሚወድ ለማወቅ ለመግባባት ጊዜ ይፈልጋል ማለት ነው። ስለዚህ እሱም ጊዜ ለራሳችሁ በደንብ አድርጋችሁ ፕራክቲስ በማድረግ መስጠት አለባችሁ። ግን አንዳንድ ጥንዶች ደግሞ የግንኙነት መጣጣማችሁ ቶሎ እንዲመጣ ትፈልጋላችሁ። ስለዚህ ሚስቴ የምትፈልገውን ነገር ለማወቅ እኔ የወሲብ ፊልም ማየት አለብኝ፣ እሷም ደግሞ ወደዛው ይሄዳል። በተለይ ደግሞ ብዙ ጊዜ ግንኙነት ከማድረጋችሁ በፊት የወሲብ ፊልምን ቀድማችሁ ማየት ልማድ ያደረጋችሁ ወጣቶች አሉ። ይሄ ነገር በጣም ከባድ የሆነ ነገር ይፈጥርባችኋል። አንደኛ አንሪሊስቲክ ወይም እውነተኛ ያልሆነ አይነት ኤክስፔክቴሽን ጭንቅላታችሁ ውስጥ እንድትከቱ ያደርጋችኋል። ኦኬ፣ ወንድም ለሴት ሴትም ለወንድ ወሲብ ላይ ያላችሁን አመለካከት የእርካታ ደረጃችሁን እና የብልት አቋቋማችሁንና ጥንካሬ ወሲብ ፊልም ላይ የምታዩት ነገር ጋር ራሳችሁን ማፎካከር የምትጀምሩ ከሆነ የባለቤታችሁም እርካታ ሆነ የራሳችሁም የግንኙነት ችሎታ ከዛ ጋር ማፎካከር የጀመራችሁ ጊዜ በጣም ስነ ልቦናዊ የሆኑ ስንፈተ ወሲቦች ሊያጋጥማችሁ ይችላል። የወሲብ ፊልም ማየት ሳይሆን ማንኛውም አይነት አልጋ ላይ ያልነሰ ችሎታ ጊዜ ከመስጠት የሚመጣ ነገር ነው። ለዛ ነው ማንኛውም አይነት ስንፈተ ወሲብ 6 ወር መሙላት አለበት ተብሎ የሚነገረው ማለት ነው። 6 ወር ግንኙነት እያደረጋችሁ ያ የምትሉት ችግር ተደጋግሞ ከመጣ የዛኔ አካላዊ ችግሮች ሊኖሩ ይችላሉ። መታችሁን፣ ነርቫችሁን፣ ሆርሞናችሁን፣ ጡንቻችሁን፣ ሌሎች ነገሮች ቼክ አድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማሰስ ትችላላችሁ። በሬ ሁል ጊዜ ክፍት። እሺ፣ ስንፈተ ወሲብ ያለባቸው ወንዶች እርግዝና ላይ ለምንድነው የሚቸገሩት? ለዚህም 2 ምክንያቶች አሉት። ምን እንደሆኑ ልንገራችሁ። አንደኛው ስንፈተ ወሲብ ያለባቸው ወንዶች የሴቷ ብልት ውስጥ ሙሉ በሙሉ ገብተው ሙሉ መጨረስ አይችሉም። ስለዚህ ይሄ እርግዝና የመፈጠር እድሉ እየቀነሰ እንዲመጣ ያደርጋል። ሁለተኛው ደግሞ ስንፈተ ወሲብ በሚያጋጥማቸው ሰዓት ላይ ያ ፍራቻው ያ ጭንቀቱ ተደጋጋሚ ግንኙነት እንዳያደርጉ ያደርጋል። ስለዚህ ይሄ እርግዝና የመፈጠር እድሉን እየቀነሰ እንዲመጣ ያደርጋል ማለት ነው። ስለዚህ ስንፈተ ወሲብ ያለባችሁ ወንዶች እና እርግዝና የሞከራችሁ ከሆነ የመፈጠር ቻንስ አለው። ነገር ግን እድሉን ለማስፋት ይሄን ነገር መታከም ይኖርባችኋል። ይሄን ለመታከም ባዮ ላይ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ባለቤቴ እቃ የመግዛት ሱስ አለባት ይለናል የዛሬ ባለ ታሪካችን። ከባለቤቴ ጋር ከተጋባ 9 ዓመታችን ነው። በጣም ነው የምናዋደደው። ነገር ግን ባለቤቴ ፈረንጆቹ ሾፕሆሊክ እንደሚሉት ወይም ደግሞ ከባድ እቃ የመግዛት ሱስ አለባት። እኛ ደግሞ መካከለኛ ገቢ ያለን ቤተሰብ ነን። ወጪያችን ግን በፍጹም ከገቢያችን ጋር ሊገናኝ አልቻለም። የቤት እቃ ለራሷ፣ ለልጆች፣ ለእኔም ቢሆን ልብስ፣ ጫማ፣ በቃ ያገኘችውን ነገር ነው በየቀኑ ገዝታ የምትመጣው። ታይ ብዬ ስመክራት እሺ በቃ ተዋለሁ የመጨረሻ ነው ትልና በማግስቱ ዘንቢል ሙሉ ነገር ነው ሸምታ የምትመጣው። አሁን ላይ እንዴት የእሷ ወጪ መቆጣጠር እንደምችል በጣም ግራ ገብቶኛል። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ሀሳብ አስተያየታችሁ በቅንነት ለግሱኝ ይለናል።
ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡላት። ዱባይ ከመጣሁኝ 5 ዓመት ሆኖኛል እና እዚህ ቤት ከገባሁ ደግሞ 3 ዓመት ከግማሽ ሆኖኛል። 1 ዓመት ከግማሹን ሌላ ቦታ ነበረ የሰራሁት። ግን አሁን ያለሁበት ቤት ቤተሰቦቹ ሙሉ በሙሉ በሚባል ደረጃ በጣም ጥሩ ናቸው። ሴትዮዋም ልጆቹም ለኔ በጣም ጥሩ ናቸው። ከተወሰነ ዓመታት በኋላ ግን ሰውየው የተለያየ ባህሪ ማምጣት ጀመረ። ትላንት ክፍሌ ውስጥ ሆኜ ትላንት ማታ ሳደርገው የነበረውን ነገር በሙሉ ይነግረኛል። እኔ ደግሞ በጣም እደነግጣለሁኝ። አንዳንድ ጊዜ ምን እያደረገ ነው ይሄ ሰው እየተደብቆ ያየኛል እንዴ ብዬ ቤት ውስጥ ራሱ መስኮቱን ምኑን በአግባቡ በማጋረጃ ምናምን ማለት ነው እሸፋፍናለሁኝ። ነገር ግን ሳደርግ የነበረውን ስሆን የነበረውን ወይ ደግሞ ስልክ ሳውራ አምሽቼ ከነበረ እያንዳንዱን ነገር በየሰዓቱ ይነግረኛል። ከዛ በኋላ ራሴን መጠራጠር ጀመርኩኝ። ቤት ውስጥ ደግሞ ምንም አይነት ካሜራ የለም። ኪችን ውስጥም ሳሎንም ሌላ ቦታ ምንም አይነት ካሜራ የለም። ከዛ በኋላ ግን አንድ አፕሊኬሽን አወረድኩኝና ማየት ጀመርኩኝ። ሳይ ክፍሌ ውስጥ ካሜራ እንዳለ አየሁኝ ብላለች። እንግዲህ እህታችን እንድትጠነቀቁ ነው እና ሰውየው ነው ካሜራ ያስቀመጠባት። ሴትዮዋ አታውቅም፣ ልጆቹ አያውቁም፣ ማንም የሚያውቅ ሰው የለም። ቤት ውስጥ ሙሉ ለሙሉ ካሜራ አልተገጠመም የለምም። እና ሰውየው ነው ካሜራ አስቀምጦ። ወንዶች ቴስቶስትሮን ሲበዛባቸው መደባደብ ነው የሚፈልጉት። ሲያንሱ ደግሞ መኖርም አይፈልጉም። ዲፕሬሽን ይይዛቸዋል፣ ይደክማቸዋል፣ ማስላቸው ይጠፋል፣ ቦርጫቸው ይበዛል። ያው ግንኙነት ስሜቱ ይጠፋል። ከሚስቶቻቸው ጋር መገናኘትም አይፈልጉም። አንግዛይቲ ይፈጥርባቸዋል። የአጥንት በሽታ፣ የመሰባበር ችግር ይፈጠራል። እነዚህ ናቸው ቴስቶስትሮን ዝቅ ሲል